ፌስቡክን በተመለከተ አንድ በጣም ያናደኝ ነገር አለ። በሴልስ በተናፕ የሚባል ኮንሰፕት አለ። በተናፕ ማለት አንተ ጭንቅላቱ ነቀነቀ የሴልስ ባለሙያ ተገኝቷል። ስም ማን ነው ስም አባቴ? ግድ የለም ንገረኝ። ሙት ገዛለሁ ንገረኝ። መለጠ ከጀርባ ያለውን ሰውዬን በሴልስ በተናፕ የሚባል ኮንሰፕት አለ። በተናፕ ማለት የሰው አይምሮ ውስጥ የሆነ ሐሳብ ማስቀመጥ ማለት ነው። ስለዚህ የሆነ ሰው መጥቶ ለምሳሌ የሴልስ ባለሙያዎች ምን ያደርጋሉ? አንድ ቆንጆዬ ቺክ ይልኩባል። በለጠ ሀገር ሰላም ብለሽ ሻይ ጠጣ ትመጣለች። ቺክ ደስ ምትል ቀጭ ቋ ቀጭ ቋ ቀጭ ሃይ እንዴት ነህ በሌ? ይሄ መጠጥ ክላስ ይባላል። ቆንጆ ለስላሳ መጠጥ ነው። እንግሊዝ ሀገር 40 ዓመት ነው የተጠጣው። ሰዎች ያወፍራል ይላሉ፣ ግን አያወፍርም። እኛን የሚቀናቀኑን ካምፓኒዎች ናቸው ያወፍራል የሚሉት። ጋብዣለሁ ጠጣ። እሺ እሺ ትላለህ በሌ። ከዛ በሌ የምትወደው ጓደኛ ይመጣል። ሲያይ ክላስ እየጠጣ ነው። እንዴ በሌ ይሄ ነገር እኮ ያወፍራል ቢል ኮብልስቶን ትፈልጋለህ? ሂድና እኔ በርግጄ እጄን ለመንግስት ሰጣለሁ። ሂድ። ምን ይመስላል? ይሄ መጠጥ እንግሊዝ ሀገር 90 ዓመት የተጠጣ ነው። 50 ከራስ በተናፕ ተሰርቶባላ። ገባ? በተናፕ እንደዚህ ነው የሚሰራው። አሁን ያኔ ቦምቡ የተወረወረ ጊዜ ትዝ ይላችኋል? ቦምቡ የተወረወረ ጊዜ ትዝ ይላችኋል? አዎ አላችሁ። ተመስገን ጌታዬ ተመስገን። እኛ እኮ ሀገራችን ሰላም ነች። መሪያችን ላይ አንድ ቦምብ ነው የተወረወረው። ቦምብ ሲባል እንግባባለን ወዲያ። አዎ እሱ እናውቀዋለን። እዚህ ጎረቤት ሶማሊያ ብትሄድ ጠቅላይ ሚኒስትሩ ኤሮቢክስ እየሰራ ነው ቢሮ የሚገባው። ወዲያ ገዳው ዛሬ ስንት ቦምብ ነው? አይ 6 ነች ኢንሻአላህ። ሰላም እኮ ነው። ሰላማችንን ያጽናል። እና ፌስቡክ ላይ ማለት ይሄ ልጅ አሳቀኝ። አይኑን ከርኖ ነው የሚስቀው። እና ቦምቡ የፈነዳ ጊዜ ማለት ነው። ከቦምቡ በላይ ፌስቡክ ነው ሀገር ያሸበረው። በጣም ብዙ ሰው በተናፕ ሰርቶብናል። አንዱ ይመጣ አባኪያ ማን እንዳፈነዳው ልንገርሽ እንዴ? እሺ ያው ቦምቡን በግራጁ እንደወረወረው አይተሻል። አላየውም ግን እሺ ያው አረቦች ከግራ ወደ ቀኝ እንደሚጽፉ ታውቂያለሽ? አዎ እና ከዚህ በላይ ሆሳማ ሰልበለ እንዴ? ግብጽ ነቻ። ሼር እንዳረጋለን። አንዱ ደግሞ መጣ ወሬኛ በለ ወሬኛ እኔ ልገደ ማን ፈነዳ? ቦምቡ ፈነዳ እንዴ? ከዛ ሂድ እኔ እነግርሃለሁ ማን እንዳፈነዳው። እሺ ቦምቡ በስንት ነው የተወረወረው? በ16 ኦኬ። ስንት ሰው ተያዘ? እኔ እንጃ 9። እሺ 16 ሲቀነስ 9 7። በጣም ጥሩ አባቴ። ኢትዮጵያ ውስጥ ትክክለኛው ምርጫ የነበረው መቼ ነው? 97 7 ነው ያዝልኝ። ኢትዮጵያ ውስጥ ትልቁ ድርቅ የነበረው መቼ ነው? 77 7 ነው ያዝልኝ። ከሚያዝያ ቀጥሎ ያለው ወር ምንድነው? ከያዝከው ጋር አጋጮሽ። እሺ ሼር ከዛ አንዱ ይመጣ። አረ ላሽ በእናትህ እኔ አልነግርም እንዴ ማን እንዳፈነዳው? ማን ያፈነዳው? እንደ ነገ ሊፈነዳ እንደ ዛሬ ማታ አንድ ቺክ ስቴጅ አካባቢ እብድ መስላ በት ስትል ነበር። እሺ እና በታሪክ ጥቃት ከመፈጸሙ በፊት እብድ መስሎ የሚሰልለው ማን ነው? ዝም ብለህ ሼር አድርገው። ይሄ ሁሉ በተናፕ ተሰራብን። መጨረሻ ላይ መንግስት አጣርቶ ቦምቡን የወረወረው እከሌ ነው ሲል
በርግጄ ሄጄ ለመንግስት ሰጣለሁ። ለካ መንግስት ነው ለህዝብ ሰጣለሁ። በረግዳለሁ። ማን እንዳፈነዳው ለኔ ያነግረኝም። እሺ አላልንም። በተናፕ እኮ ነው። አሁን ሰዎች እንደልባቸው ሐሳብ ይጭኑብናል። ከዛ ይነዱናል። እንዳያ ውሽ ሂዱለት እጥፍ በል እየተነዳን ነው አይደለም? እየተነዳን ነው። ፌስቡክ እንዴት እንደሚሰራ አንድ ምሳሌ ልስጣችሁ። ገና ስለ አለች ይቅር አትሳቀቂብኝ ወንድሜ። አንተ አሁን ጎረቤቶችን እንድትገል፣ ህፃናት እንድትደፍር፣ ቤታቸውን እንድታቃጥል 1 ሚሊዮን ብር ቢሰጥ እሺ ትላለህ? አትልም። ቴንክ ዩ። ነገር ግን ለ2 ዓመት ያህል ፌስቡክ ላይ እነዚህ ሰዎች አባቶችን እንደጨፈጨፉብህ፣ መሬትህን እንደወሰዱብህ፣ እንጀራህን እንደበሉብህ፣ ከዚህም በኋላ ሊገሉ እንደሚፈልጉ እየተነገረ በተናፕ ቢሰራብህ በ10,000 ብር ቆንጨራ ይዘህ ትወጣለህ። አሁን ፌስቡክ ይሄንን ነው እያደረገን ያለ ነው። ያው አልገባንም እኛ ስናልቅ ይገባናል። 2 ሰው ሲቀር ኦኬ ገባኝ ዞር ስንል የለም ማንም የለም 2 ነን። በፌስቡክ የዘረኝነት ሐሳብ ያለባቸው ሰዎች ዘረኝነት ይጭኑብናል፣ ክፋት ይጭኑብናል፣ ጥላቻ ይጭኑብናል። እኔ ግን እንደው መንግስት የሚስማማ ከሆነ ለዘረኝነት የሚሆን አንድ መፍትሄ አለኝ። ዘረኞችን የሚያድን ምንድነው? አልዛይመር የሚባል በሽታ አለ። የመርሳት በሽታ ነው። እንደው ቂጣቸውን በአልኮል እየጠረግን እንውጋቸው እንዴ? አሸት አድርገን መጠርቆስ ነው። አልዛይመር ምን ያደርጋል? የመጀመሪያው ስቴጅ ላይ የምታውቀውን ነገር ትረሳል። ማለት የሆነ ነገር ልታረግ አስበህ እዛው ነው የምትረሳው። የድሮውን ግን ታስታውሳለህ። የድሮ አይጠፋብም። ያሁን ውሃ ልጠጣ ብርጭቆ ይዘህ ሄደህ ቧንቧ ጋር አጥበት አስቀምጥና ትመጣለህ። ምን ነበር ያፈለግኩት? የድሮ ትዝ ይላል፣ ያሁኑ ነው ትዝ የማይል። እና እንደው ይሄ ገንዘብ እየተከፈለው ሰው ይገድላል የሚባለውን ማለት ነው ቂጡን በአልኮል እያሽን መጠርቆስ ነው። በቃ መጠርቆስ። ከዛ ሰው ሊገል ቆንጨራውን ይዞ እየሮጠ ያለ መሃል ላይ መድኃኒቱ ይሰራል። ሳምሪ ሱዚውን አስቀምጪው እንዘላለን። እመጣለሁ። እዚያ አንኳኳል። ሊገለው ሄደው ሰውዬ ቤት ጓጓጓ እንዴ አቦሽ ጎጌ ምን ነበር ትዝ አለኝ። አባዬ እንዳለህ የገብርኤል ጸበል ቅመስ ብሏል። እና ቆንጨራው ምንድነው? እኔ ልጅ አይደለሁ ደጅ አለም ሲወረው ዝም ትላለህ? አልዚመር አሪፋር ቦምብ ሊወረውር የተመረጠውን ሰውዬ እንደው ወግተህ ነው በነበረ መጀመሪያ ሊደራደር ሲሄድ ጫምስቀ ነው ቢሆን ማለት ነው። ከችላል እሺ አባቴ አንተ ነህ? አዎ እኔ ነኝ እንዳለ መድኃኒቱ ይሰራል። በቃ ነገ ያው ጠዋት 12 ሰዓት አብዮት እንገናኝ። ምን አደርጋለሁ? አባዬ ፈለግሽኝ? ቦምብ ልትወረውር አይደል? በስመ አብ ወልድ ወመንፈስ ቅዱስ። የምን ቦምብ? አብይን ልገል ነው? ማን ነው አብይ? ጠቅላይ ሚኒስትራችን ነው። አባቴ ፍጉር ነገር ነሽ እንዴ? ታምራር ላይ ነው ማለትሽ ነው? ከዛ ሌላ ወርዋሪ አግኝተው እሱንም ገንዘብ ከፍለው ይልኩታል። ከሄደ በኋላ ነው የወጋ ነው። እሱን ደግሞ ብሩን ከተቀበለ በኋላ ነው የወጋ ነው። በማግስቱ ቲቪ ላይ ቢጠብቁ የለም ቦምቡ፣ ቢጠብቁ የለም። ሄሎ አንተ ደደብ፣ የታለ ቦምቡ ቢፈነዳው? ሰው ደደብ አይባልም። ይኸው እያፈነዳው አይደለም? የታለ የሚፈነዳው? ካላመንከኝ ግርማ በለጬናና 2 ቡሬ ጨርሼ 3ኛዬን እያፈነዳው ነው። አልዛይመር የመጨረሻው ስቴጅ አልዛይመር ምንድነው የሚያደርገው?
በቃ ሁሉ ነገር ያልቅብሃል። ቃላት ትጨርሳለህ። የምታውቀው ዕውቀት በሙሉ ካይምሮ ይሟጠጥና ምንም መናገር አትችልም። በቃ ዝም ነው የምትለው። ይሄ ስቴጅ ሎሬት ጸጋዬ ገብረመድህን ይባላል። ከሰው መንጋ እንገንጠል፣ ከሰው ካኳታ እንነጠል፣ በእፎይታ ጥላ እንጠለል፣ ዝም ብለን አብረን ዝም እንበል። በመጨረሻ አንዳንድ ጊዜ ሰዎች ስለ ደማቸው ሲያወሩ ይገርመኛል። ደማችን ስለሚለያይ ብሔራችን ይለያያል ብለው የሚያስቡ ሰዎች ስለ ዘረኝነት ያስባሉ። እኔ ግን ይገርመኛል። አንዳንድ ሰው እንትን ደም አማራ ደም እኮ ምናምን ሲል አንዱ ይመጣ የኦሮሞ ደም ስማት፣ የሶማሌ ደም ስንት ነው፣ የቤኒሻንጉል ደም አይታል፣ የሀዲያ ደም እንትን ነው እንደ ወላይታ ደም፣ የሲዳማ ደም፣ የሽናሻ ደም የሚባል ነገር የለም። ዓለም ላይ 7 ቢሊዮን ህዝብና 4 የደም አይነት ነው ያለው። ኤ ቢ እና ኦ ካላመንከኝ ቀይ መስቀል ሄደህ ጠይቅ። እንደ መውጫ አንድ ነገር ላንብላችሁ። አንቀጽ 39 ማለቴ አንቀጽ 29 ምን ይላል? ማንኛውም ሰው ያለማንም ጣልቃ ገብነት የመሰለውን አመለካከት መያዝ ይችላል። ያለማንም ጣልቃ ገብነት ሐሳቡን የመግለጽ ነፃነት አለው። አመሰግናለሁ። ሸዋንግዛው ተሾመ፣ ሄኖክ አፈወርቅ፣ ኢብራሂም በድሩ እባካችሁ። እሱ ሸዋንግዛው ይባላል። አብዛኛውን እሸቱ የሚሰራቸውን ስራዎች ከጀርባ በመሆን በጣም በብዙ ነገር የሚያግዘው ሰው ነው። በጣም እናመሰግናለን። እሳቸው አቶ ሄኖክ ይባላሉ። ታናሽ ወንድም ናቸው። በመጥሪያው ላይ ያያችሁትን ካርድ እና አጠቃላይ ዲዛይኑን የሚሰራ በጣም ጎበዝ ልጅ ነው። ሄኒዬ በጣም እናመሰግናለን። ኢብራሂም ከጀርባ ያሉትን ነገሮች አጠቃላይ በኦርጋናይዝ በማድረግ ትልቁን ስራ የሚሰራ በጣም ትጉና መልካም ልጅ ነው። ኢብሮ እናመሰግናለን። ቴዲ ሾው መልቲ ሚዲያ እና ከኢትዮጵያ ብሮድካስቲንግ ኮርፖሬት ጋር በትብብር የቀረበ ነው። ለሀገር ፍቅር ቲያትርና እጅግ ተባባሪና ትጉ ለሆኑ ሰራተኞችም ምስጋናችንን ከልብ እናቀርባለን።